ጌርሳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባት ካራ ጸጋን ኦፊሻሊ አክሰፕት ያደረገችበትን ማስረጃ አውጥታ ሳይ አሁን ጥያቄ እየተጠያየቅን ነው። ይኸውልህ ካራና ተዋህዶ አንድ ላይ ሆነዋል። ቅባትና ጸጋ አሉ። ማስረጃ ውስጥ ቅድም ተናግሬያለሁ። ማስረጃ በኋላ እናሳያለን ብያለሁ። ድንገት ነው የገባ ነው። ወደ የኔን ንግግር ሳትሰማ እፎይ፣ የኔን ንግግር ሳትሰማ የኔን ሙሉ ሀሳብ ሳታዳምጥ እኔ ብቻ ለእህቶቼ ይጠበቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ቅባትና ካራ ያልክበትን ለአገልግሎት የመለመለችበትን ማስረጃ አምጣና ሳይ እኮ ጠይቀህ ያልመለስክም አንተ ራስህ እኮ ቆይ ማስረጃ ሳይ ልመልስልህ ልደት ይዘሃል መልስልህ ኦፊሻሊ ያው ሌሎችንም እንደዚሁ እንደምታደባብሰው ኦፊሻሊ ሪኮግናይዝ አላደረገችም ግን ዋናውን ቦታ ኦፊሻሊ ሪኮግናይዝ አላደረገችም። ቢንጎ አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ልክ አይደለም። አቡነ አብርሃም ላይ የተሰነዘረውን ትችት ዛሬም አልቀበለውም። ስህተት ነው። ነገር ግን አረብ ሀገር ያሉ ሴቶችን አላግጠህባቸዋል፣ ስቀህባቸዋል ምናምን። እኔ በእነሱ አይደለም ይሳው ጌርሳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባት ካራ ጸጋን ኦፊሻሊ አክሰፕት ያደረገችበትን ማስረጃ አውጥታ ሳይ አሁን ጥያቄ እየተጠያየቅን ነው። ይኸውልህ ካራና ተዋህዶ አንድ ላይ ሆነዋል። ቅባትና ጸጋ አሉ። ማስረጃ ውስጥ ቅድም ተናግሬያለሁ። ማስረጃ በኋላ እናሳያለን ብያለሁ። ድንገት ነው የገባ ነው። ወደ ሁለተኛ ጥያቄ ይሄንን ገና እለቅሃለሁ። አንተ ራስህ እኮ በጸጋና ሁለተኛ ጥያቄ ልጠይቅ። አሁን ፋንክሽን ያደርጋሉ አያደርጉም ላልኩህ መች መለስክ? አንተ መች መለስክ? ሁለተኛ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቅባትና ካራ ያለቻቸው ሰዎች አገልግሎት የፈቀደችበትን ማስረጃ ታመጣልኛለህ? ፋንክሽን ያደርጋሉ አያደርጉም ያልኩትን መች መለስክ? አምታታ ያለ ስትወጣ ጸሎት አድርገውታል። ሰላም ወለኝ ብሎት ነው። መች መለስክ? እና ይሄን እድል እንደምታገኝ አላወቅም። ለምን ጥያቄ አልመለስክም? ማስረጃ የለም። ማስረጃ በሉት ከታችላችሁ ርዕሳችን አይደለም። በየጊዜው ዲቤት ኦፊሻል ዲቤት ርዕሳችን አይደለም እያልክ እያምታታ ማስረጃ ያላችሁ ከታች ጻፉለት። ማስረጃ ያላችሁ ጻፉለት። ለምንድን ነው የምታለው? ማስረጃ ያላችሁ ጻፉለት። ኤኒዌይስ ፕሮቴስታንቱ ጋር እንዳለው መከፋፈልና መበጣጠስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጭራሽ ነው ማታበይ። እሺ ጥያቄ ጠይቅ። መደምደሚያውን ያዘርገውና ጥያቄ ጠይቅ። ጥያቄውን ስማ። አንተ ይጠይቅ። ሁለተኛ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ቅባትና ካራ ያልክበትን ለአገልግሎት የመለመለችበትን ማስረጃ አምጣና ሳይ እኮ ጠይቀህ ያልመለስክም አንተ ራስህ እኮ ልመልስልህ። ልደት ይዘሃል መልስልህ። ኦፊሻሊ ያው ሌሎችንም እንደዚሁ እንደምታደባብሰው ኦፊሻሊ ሪኮግናይዝ አላደረገችም ግን ዋናውን ቦታ ኦፊሻሊ ሪኮግናይዝ አላደረገችም። ቢንጎ ኦፊሻሊ አናውንስ አላደረገችም። ተደባብቀዋለች። የዩ ጩፋ ቸርች መሰለህ ተስማምተህ ዝም ብለህ መቀጥልበት። ኦፊሻል ማስረጃ ያስፈልጋል። ሪኮግናይዝ ካደረግ አናውንስ ታደርጋለህ። ኦፊሻሊ አላደረገችም ማለት ነው። ኦፊሻል አላደረገችም። ኦፊሻሊ ሪኮግናይዝ አላደረገችም። ነገርኩህ እኮ። እሺ ሌላ ጥያቄ ትቀጥላላችሁ ወይስ ቤቴን ከፍቼ አሰማለሁ? ቆይ ቃሊቶ አሁን እያገለገሉ ቤተ ክህነት ውስጥ ዋና የአስተዳደርን ስፍራ ይዘው እንዳሉ አሰማለሁ። አብ ቀቢ፣ ወልድ ተቀቢ፣ መንፈስ ቅዱስን ደግሞ ቅባት አድርገው የሚያስተምሩ ሰዎች ነበሩ። በሰዓቱ እንደዛ ብሎ የሚያስተምሩ ሰዎች ነበሩ። እኛ አብ ቀቢ፣ ወልድ ተቀቢ፣ መንፈስ ቅዱስን ደግሞ ቅባት አድርገናል ምናምን። ቀቢ ወይም ደግሞ አለ እኮ በእኛ ቤተክርስቲያን እኮ ምኑን ያለው ለምሳሌ የደስታን ዘይት ቀባ ይላል እኮ ዕብራውያን 4 ላይ። ያ ስለ ፍጹም ሰውነቱ የሚነገር መለኮት ስጋን ተዋህዶ እንዳከበረው
እኔ የምላችሁ እንዳጠቃላይ በቤተ ክርስቲያኒቷ ውስጥ ተደብቀው ልክ ተሐድሶ መናፍቃን ተደብቀው ራሳቸውን ግልጽ ሳያደርጉ እንደሚያደርጉት እነዚህም ውስጥ ለውስጥ ተደብቀው የክህደት ስራቸውን ለማስፋፋት የሚሞክሩ አሉ። በታወቁና በተያዙ ሰዓት ግን ኢሚዲየትሊ ከቤተ ክርስቲያን እነዚህ ሰዎች ይወገዛሉ ወይንም ደግሞ ይባረራሉ። ይሄ ነገር ግልጽ መሆን አለበት። ተደብቀው ልክ አሁን ተሐድሶዎች ቤተ ክርስቲያን ውስጥ ማለት ነው ተደብቀው እንደሚሰሩት በእንደነዚህ አይነት ሁኔታ ውስጥ ያሉ ሰዎች ዛሬም ተደብቀው እንደዚህ አይነት ስራዎችን ሊሰሩ ይችሉ ይሆናል። ከዛ አንፃር ሌላ ምንም ነገር የለውም። ሌላኛው አንድ ግልጽ ማድረግ የምፈልገው ነገር አለና ነገር ምንድነው? ትናንትና ከወንድማችን እፎይ ጋር ተያይዞ በሰጠሁት ሐሳብ እኔ ያላልኩትን ነገር ከሆኑ ቪዲዮዎች ጋር ተቆራርጠው የተለቀቀ አንድ ቪዲዮ ነበረ። እፎይ የሰራው ቪዲዮ ነበርና እኔ አረብ ሀገር ያሉ እህቶቼን እውነቱን ለመናገር አልተናገርኩኝም። አረብ ሀገር ያሉ እህቶቼን እኔ አልተናገርኩም። ፍጹም ልናገራቸውም አልችልም። በእነሱ ላይ አላላገጥኩምም። አረብ ሀገር ባሉ እህቶቼ ላይም የማላገጥም ሞራልም ፍቃዱም ሐሳቡም የለኝም። እንደዛ አላደረኩኝም። አንድና አንድ ዛሬም ነገ ሐሳቤ ምንድነው? አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ልክ አይደለም። አቡነ አብርሃም ላይ የተሰነዘረውን ትችት ዛሬም አልቀበለውም። ስህተት ነው። ነገር ግን አረብ ሀገር ያሉ ሴቶችን አላግጠህባቸዋል፣ ስቀህባቸዋል ምናምን እኔ በእነሱ አይደለም የሳውኩት። በሰዓቱ እየተናገርኩኝ ባለውበት ሰዓት ላይ ኮሜንት ተጻፈ እና ኮሜንት ሲጻፍ ያንን ኮሜንት አየውና በዛ ኮሜንት ሳኩኝ። በዛ ኮሜንት ስስቅ መጨረሻ ላይ ሁላችንም ማስመሳዮች ሁሌ ነው የምለው እኔ ሁላችንም ማስመሳዮችን ሁሌ ነው የምለው። ከዛ ያቸው ሪከርድ አድርገው ያዙትና አንደኛ የኔን ንግግር ሳትሰማ እፎይ የኔን ንግግር ሳትሰማ የኔን ሙሉ ሐሳብ ሳታዳምጥ እኔ ብቻ ለእህቶቼ ጠበቃ ልሁን እህቶቻችንን ተሳርበሃል ብለህ ለመናገር የሄድከው ያ የውሸት ክስ ነው። ስለዛ እንደዛ ብሎናል ብላችሁ ያዘናችሁ ኦርቶዶክሳውያን እህቶቼ ካላችሁ እኔ እንደዛ አልተናገርኩኝ። እናንተን የሚያቃልል ነገር አልተናገርኩኝም። ጀስት ያደረኩት ነገር ምንድነው? በማወራበት ሰዓት ላይ አንዳንድ ኮሜንቶች ስላሳቁኝ በነዛ ኮሜንት ሊሳከተ እንጂ ከዛ ውጪ በሌላ ነገር አይደለም። ግን አሁንም የምላችሁ በአባቶች ላይ በተለይ በአቡነ አብርሃም ላይ የተሰነዘረው ትችት ዛሬም ነገም ለኔ ልክ አይደለም፣ አልቀበለውም። እሱኛውን ነገር እንትን አይደለም። ይቅር ያላችሁ እህቶች ካላችሁ ግን እናንተን እንዳልተናገርኩኝ ማወቅ አለባችሁ። ብናገር እኔ ክፍተት ባይ ፊት ለፊት እናገራቸዋለሁ። ከዛ ውጪ ግን ፊታችሁን ሸፍናችሁ ምናምን ለማለት የፈለኩበት ዋነኛው ፖይንት ምንድነው? እና ልክ ራሱን ሳያሳይ የሚሰራና ራሱን ገልጦ የሚሰራ መሀል ላይ ሰፊ ልዩነት አለ። ነገሮች ከባድ በሆኑበት ሰዓት ላይ ተጋላጭ ሆኖ ራስን አሳይቶ መስራት በእስልምና ላይ ውጤት የሚያመጣ አይደለም። ራሳቸውን ሸፍነው የሚሰሩት ግን ከሌሎቹ ይልቅ ሪስካቸው የቀነሰ ነው። ኦኬ፣ ከዛ አንፃር ነው እንጂ አረብ ሀገር ያሉትን ሴቶች በስመ አብ ወወልድ ወመንፈስ ቅዱስ። አንዳንዴ ግን ሰዎች ነገሮችን ወዴት እንደሚጠመዘዙት አላውቅም። ኤኒዌይስ እናንተ እቺ ጦሰኛ ዓለም ናት። እኔ በሷ ኮሜንት ነው የሳኩት። ራሱ አንቺ ነሽ ለዚሁ ሊያበቃሽኝ ዓለም። የሷን ኮሜንት አይቼ ነው የሳኩት ትላንትናምና ያንቺ ጦስ ነው እንደዚህ። ኤኒዌይስ አሁን ሁላችሁንም ወዳችኋለሁ። ሌላ ነገር ሁላችሁንም ወዳችኋለሁ። በዛም አለ በዚህ ቅድም ላይቭ ስገባ ግን ብዙዎቻችሁ ብዙ ኮሜንት ስለጻፋችሁ ወደ 50 ሰው ነው ብሎክ ያደረኩት። አላቅም ብቻ እግዚአብሔር ይፍታችሁ። እኔ እንኳን ናቲ እንኳን ደህና መጣ ማለት ማቀየር ነው እንግዲህ ይኸውልህ እዚህ ደረጃ ደረስከኝ። አይ ስለመጣ ልደትዬ በጣም ነው የማመሰግነው፣ አክብረኝ ስለመጣ። ግን እንትን ጌርሳም ትንሽ ማስረጃ ምናምን ቢይዝ አሪፍ ነበርና ሌላም ርዕስ ሊቀላቀል ፈለገ። ግን እንትን ቃሌ ግን የሆነ ማስረጃ አለኝ እያለ ነበረ እና እኔ አዋይ ባሉን አሪፍ ነበር፣ ማስረጃ አለኝ እያለ ነበረ። ግን ያው ሌላ ቀን ትወያያላችሁ ብዬ አስባለሁ። እንግዲህ ዛሬ እንኳን አንተ ከእንትን ከስግደት ስለሆነ የመጣው እኔ አንተን አንድ የምጠይቅ ጥያቄ አለ።
እሺ ለምን ነበር የጠሩኝ? ስለምንድን ነበር ስጠይቁኝ ነበር? ኦኬ እንትን ነው ይልክ እኔ ስለ ወንጌል አማኞች እየጠየኳቸው ነበረ። ለምንድን ነው እንደዚህ የሚከፋፈለው? ለምንድን ነው እንደዚህ የሚሆነው? መግለጫቸው አንድ አይደለም ምናምን ብዬ ጠየቅኩኝ። ጌርሳም ገባና ለምንድን ነው እኛን ሁሌ የምትጠይቀን? እነሱን ጠይቃቸው። እነሱ ራሳቸው እኮ ብዙ ክፍፍል አላቸው። ቅባት፣ ካራ ምናምን የሚባሉ ሌላም ጸጋ ምናምን የሚባሉ አሉና እሱን ነገር ጠይቃቸው እና አሁን ልጥራቸው ትጠይቃቸዋለህ አንተ ስለው አዋለኝ። ለዛ ነው የጠራው። ቃሌ ማስረጃ ካለው ያዝናል በጣም አንደኛ ዝም ብሎ እኔ አንድ ቦታ ለውይይት ወይም ደግሞ ለክርክር ስመጣ ስታወራ እኔም ድንገት ነው ደውለልኝ። እዚህ ቦሌ መድኃኒዓለም አካባቢ ነበረን። ድንገት ነው ራሱ የገባሁት። የማይመች ቦታ ነበርኩኝ። ምን አይነት ነገር ቢሆን ነው ብዬ ነው የገባሁት። ምን አይነት ነገር ስለምን ሊያወራ ነው ምን ሊል ነው ብዬ ነበረ የመጣሁት የነበረውና ግን በቃ በዘፈቀደ በቃ ራሱ የፈለገውን ነገር የመሰለውን ነገር ሊናገር ነው ለካ የጠራኝና ለእንደዚህ አይነት ነገር ደግሞ ብዙም እኔ ጊዜ አልሰጥም፣ ቦታም አልሰጥም። ስለዚህ ልክ አይደለም። ማስረጃ ካለው ማስረጃ ይወጣል። ሞር ግን እዚህ ሀሳብ ላይ ጥያቄ ካለ እኔም በደንብ ጠይቀኝ። እኔ ከዚህ በኋላ እነሱ ቤት ሄጄ የሚወያየት ሞራል የለኝም። አንተን አክብሬ ነው የመጣሁት። ከዚህ በኋላ ብጠራኝ አልመጣም እንደዚህ አይነት ቦታ። ቤቴ ግን መጥተህ አሉኝ የሚሉትን ማስረጃ አንተው ራስህ ተቀብለህ መጥተህ ልጠይቀኝ ትችላለህ በዚህ ጉዳይ ላይ። ከዚህ በኋላ ግን እንደዚህ በጣም ከስገባ ጀምሮ ኔጌቲቭ ኢነርጂን ይዘው ከሚያወሩ ሰዎች ጋር ብዙ ምድል ሳይሰጥ የምታወራበት ቦታ እኔ እንደዚህ ጭቅጭቅም አልፈልግም። ሰው ጥያቄ ካለ በኦርቶዶክስ ተዋሕዶ ቤተክርስቲያን ልዩነት አለ ብለህ የምታስብ ከሆነ ማስረጃ አለን የሚሉ ከሆነ ያን ማስረጃ ይዘህ እኔ ላይቭ ላይ መተውሰን ስራ መጠየቅ ትችላለህ። እኔ አንተን ጥያቄ ሪጀክት አላደርግም። አሁን ግን የመተፋፈን ጉዳይ የኃይለ ቃል በእኔም በዛም ሳይድ የሆነ የብሽሽቅ ስለሆነ ይሄ ለአንተ አይጠቅምም ናቲ። አሁን አንተ በሁለቱም በኩል ለማነጻጸር ለመጣኸው ለአንተ የኔና ጌርሳ የሚያደርገው ነገር አይጠቅምህም። ባይሆን ጥያቄዎች ሊስት አድርገህ ይዘህ መጥተህ ይሄ ቅባት ምንድን ነው፣ ጸጋ ምንድን ነው፣ ካራ ምንድን ነው፣ ተዋህዶ ምንድን ነው፣ ይሄ ነገር እንዴት ነው የሚታየው የሚለው ነገር መጠየቅ ከቻልክ መብት ነው። እንደዛ ብትጠይቅ ሞር የተሻለ ነው። ምን ይመስላል ናቲ? ኦኬ እኔ ባይዘ ዛሬ ነው የሰማሁት። እኔ እንደዚህ መኖሩንም ዛሬ ነው የሰማሁት። ለሱም እያልኩት ነበረ። ኧረ እኔ ዛሬ ነው የሰማሁት እንደዚህ የሚባሉ አሉ እንዲህ ምናምን እያልኩት ነበረ። ሰምቼ አላውቅም። እኔ እንጃ። እኔ ቅባት ምናምን እኔ ተዋህዶ ነው የማውቀው፣ ተዋህዶ የሚባለው ነው የማውቀው እንጂ እኔ አላውቅም እንደዛ። ግን እስኪ ጠይቀውና ማስረጃ ቃሌን ይልክልኝና እስኪ ጠይቃለሁ። አንተ ወይ በአካል እንደዚህ ጠይቃለሁ ወይ እንደዚህ እናደርጋለን። ከፈለክ ላይቭ ላይ መተህ ጠይቀኝ፣ በአካልም መተህ ጠይቀኝ። እኔ ምንም ችግር የለብኝም የትኛውም ቦታ ላይ መተህ ጠይቀኝ። ግን እነዚህ ካራ ቅባት እና ጸጋ የሚባሉት ቤተክርስቲያን ኦፊሻሊ የማትቀበላቸው የክህደት ትምህርት ያለባቸውና ከቤተክርስቲያን የተለዩ ናቸው። ራሳቸውን ደብቀው ራሳቸውን ሰውረው እምነታቸውን ግልጽ ሳያደርጉ ልክ ተሐድሶ መናፍቃን ቤተክርስቲያንን ለመረበሽ እንደሚመጡት እነሱም እንደዚህ አይነት ስራ ይሰራሉ እና ከዛ አንጻር ልታዩት ይገባል ማለት ነው። ኢኒዌይስ ሌላ ጥያቄ ካለ መቀጠል አለ። እሺ ለቴ በጣም ነው የማመሰግነው። ቴንኪው ስለመጣክ። ምንም ችግር የለውም። እሺ ቴንኪው ናቲ። አማን ነው። ሰላም ብያለሁ ሁላችሁንም፣ ከላይም ከታችም ያላችሁ እንኳን አደረሳችሁ። በድጋሚ እንኳን አብሮ አደረሰን። አትሻ እንኳን አብሮ አደረሰን። ሁሉ ሰላም አለው። ማስረጃ ስትል ጌታን እመነኛል። ቀላል አዝናነኝ ነው። ኧረ እኔ በጣም እየተዝናናሁ ኮመንት ላይ እየጻፍኩ ነበር። ማስረጃ ሲባል እመኑኝ ግድ የለም እያልኩ እየጻፍኩ ነበረ እና የቤተክርስቲያን ማስረጃ ሲባል ምናምን የዘማሪያ ምናምን ቪዲዮ ምናምን ብላችሁ ቆራርጣችሁ የምትናገሩ የቤተክርስቲያን ማስረጃ ሊሆን አይችልም። እና በቃ ተዋህዶ ነው ስማችን፣ በቃ ተዋህዶ ነው። ኦፊሻሊ ሪኮግናይዝ ያላረገችው ብሎ ጥያቄ የለም። በቃ ኬስ ክሎዝ ተደርጓል። እዛ ጋር ጥያቄው በቃ ሲጀምር ኦፊሻሊ ሪኮግናይዝ አላረገችውም። ግን ባይዘው እዚህ ሶሻል ሚዲያ ላይ ምናምን አንዳንድ ሰው መጥቶ እንደው እንደዚህ አይነት ሰው አለ ምናምን ስም ጠርቶ ጠቁሞ ለቤተ ክህነት አሳልፈው ይስጥ። በቃ ኦፊሻሊ ቤተክርስቲያኗ የምታውቅ ከሆነ እንደዚህ አይነት ነገር ወዲያው ነው እርምጃ የምትወስደው፣ አውግዛ ትለያለች። ምክንያቱም ይሄ የሚያስወግዝ ትምህርት አስተምሮ ስለሆነ ማለት ነው። እና ባይዘው የኮመንት ላይ ምናምን ቃሌ ማስረጃ አለ። እኔ አሁን እወያየዋለሁ ማስረጃ ካለው። እኔ ደግሞ የቤተክርስቲያኗ ዶክመንት እጄ ላይ አለ አሁን ላይ ስለ ተዋህዶ ያለን እምነት
እና ደግሞ ስለነሱ ስለ ውግዘታቸውም ስላላቸው እምነት ቢሆን ፕላስ ደግሞ የቅባት የቅባት እምነት አስተምህሮ ሲል ሰምተዋል። የቅባት አስተምህሯልና ሲባል ክርስቶስ ነፃ ያወጣው ሁሉንም ነው ብለው ያምናሉ። እኔ እንደዚህ አይነት ሰው ጋር ራሱ በጣም ነው እና አስተምህሮ ሲባል እንደዚህ አይነት እይታዎችን አይደለም። በአስተምህሮ ደረጃ በነገረ ክርስቶስ ላይ ያለ ትልቅ እንትን አለ እና ኤኒዌይስ ቃሎት ያሰማልን። ቴንክ ዩ። ኤኒዌይስ ኦፊሻሊ ቤተክርስቲያኒቷ አላጸደቀችም ሲል ነገሩ አለቀ። በነገራችን ላይ ኦፊሻሊ አለች ጌርሳም እንደዚህ አይነት ሰው ምናምን ስታገኙ ኮመንት ላይ ማስረጃ ትሉና እመኑኝ ግድ የለም እያላችሁ ጻፉላቸው። ማስረጃ በኋላ ላይ ያመጣሉ ምናምን አለ እኮ። በጣም ነው ያዝናናኝ። ልደት ሙት ሊል ነበር ሁሉ ልደት ሙት ከአንተ ለየ ሊል እኔ አልቻልኩም። በቃ የዛን ሰዓት ላይ ስትወርድ ደግሞ ጠብቀው አንደኛው አወያይ ባልሆን ኖሮ ምናምን በጣም አስቂ ናችሁ በእናታችሁ። እንዲህ በጣም ጌታ ልቦናችሁን ይመልስላችሁ። አራው እስማም እና የሚገርምህ የሆነ በጣም ብዙ ነገሮች ይዘው የጠበቁ ይመስሎኝ ነበር እና እንደውም ቤት ስላልሆንኩኝ መጽሐፍቶች እንዴት መግለጥ እችላለሁ እያልኩ እያሰብኩ ነበረ። ያን ያህል በቂ ነገር ግን በደንብ በቃ ሳይቻቸው ለመውጣት ማለት ነው። ጭራሽ ለካሱም ወሬ ለቃቅሞ ነው የመጣው። ወሬ ለቃቅሞ ወሬ ሰምቶ ምናምን ነገር ነው የመጣውና ኤኒዌይስ በጣም ያሳዝናል። እና በዚህ አጋጣሚ አንድ ቪዲዮ ለቅቄላችኋለሁ ክርስቲያኖች። በአሁኑ ደግሞ ትንሽ ለየት ያለ ሰርፕራይዝ አላችሁ። ሁለተኛው ዙር በስፋት አዘጋጅቼላችኋለሁ መጽሐፍ እና የት መምጣት እንዳለብኝ ኮሜንት ላይ አሳውቁኝ። የት መጥቼ እንድሰጣችሁ ኮሜንት ላይ አሳውቁኝ። ሌላኛው በራሴ ደግሞ ማለት ነው በራሴ መድሎተ ጽድቅን እናንተ ካዋጣችሁት ገንዘብ ሳይሆን በራሴ ይቅርታ ህማማትን ገዝቻለሁ። ፎሎ ላደረጉኝ ሰዎች ድንገት መንገድ ላይ ነገ ምናልባት መድኃኒዓለም ነው የምመጣው ነው እዚህ ቦሌ መድኃኒዓለም ለማገኝ ሞዴ ብቻ ኤኒዌር ነጠላ ለለበሰ ሰው ህማማትን ነገ ሸልማለሁ። ፎሎ ላደረገኝ ሰው መድሎተ ጽድቅን ግን ለፕሮቴስታንቶች፣ መጽሐፍ ቅዱስን ደግሞ ለኦርቶዶክሳውያን እና ህማማት ግን በራሴ ተነሳሽነት ነው። መጽሐፉን ራሴ ነው የገዛሁት። ስለዚህ ህማማትን ግን ፎሎ ላደረጉኝ ሰዎች ድንገት አስቁሜ እጠይቀውና ህማማትን እሸልመዋለሁ ነገ እና አዲስ ቪዲዮ ሰርቼላችኋለሁ። የት መምጣት እንዳለብኝ ልክልሻለሁ። እሺ አለሚ የት መምጣት እንዳለብኝ ንገሩኝ ኮሜንት ላይ የት እንምጣ። በጣም ብዙ መጽሐፍ ቅዱስ ነው የተገዛው። በጣም ብዙ ቪዲዮ ሰርቼላችኋለሁ። በጣም ብዙ ኮሜንት ተመሳሳይ ቦታ ከሆነ የጠቀሳችሁ ለምሳሌ አንድ ቦታ መገናኛ ብቻ ሚል ከሆነ መገናኛ ይሄዳሉ። መርካቶ ሚል ከሆነ በብዛት መርካቶ ይሄዳል። ሜክሲኮ ከሆነ ሜክሲኮ ይሄዳል። ቄራ ከሆነ ቄራ ይሄዳል። ፒያሳ ከሆነ ፒያሳ፣ ካሳንቺስ ከሆነ ካሳንቺስ። ብቻ የለቀኩት ቪዲዮ ላይ አሁን አንድ ቪዲዮ ለቀቄላችሁ ነው የመጣሁት። እዛ ቪዲዮ ላይ በተደጋጋሚ የተጠቀሰበት ቦታ ላይ መጥቼ ነገ መድሎተ ጽድቅን እና መጽሐፍ ቅዱስን ገዝተን እዚህ ጋር አስቀምጠናል። እንዳለ የታሸገ ብዙ ነው። አድላችኋለሁ ጋይስ፣ ጥያቄ የጠየቁኝ አድላችኋለሁ። ሰብሰብ ብላችሁ ጠብቁኝ። ይሄን ለማለት ነው። ቪዲዮውን ግን እየገባችሁ ኮፒ ሊንክ እና ሼር አድርጉልኝ። ህማማትን ግን የምሰጠው ድንገት አንዱን አስቁሜ ፎሎ አድርገኛል ወይስ አላረከኝም ብዬ ጠይቄ ካደረገኝ ህማማትን ሰጠዋለሁ፣ ካላደረገኝ ደግሞ አልሰጠውም። ነገ 3 መጽሐፍ ጠብቁ ማለት ነው ባጭሩ። ናትሻ ታሜ ወይ አሳባል አይ እየገቡ ያውኑ ቪዲዮ በጣም ቫይራል መውጣት አለበት። አብዛኛው ሰው የጠራህ አሁን ወዴት ነው? ወደ ቀጨኔ መገናኛ አለ። እዛኛው ቪዲዮ ስለዚህ ለግብ አረ ትንሽ ራቅ አድርገው ካሜራውን እና ኮመንት ላይ አድራሻ ተናገሩ፣ እንመጣለን።
መተን ከወንድማችን የጀርባው አጥንት በነገራችን ላይ እኔ ነኝ። ለልደት የጀርባ አጥንቱ እኔ ነኝ። ማርያም መልስኪ እንዴ ካለ እኔ መስጠት ሁሉ አይችልም። እና እየገባችሁ ቪዲዮውን ሪፖስት አድርጉ አብዛኞቻችሁ። ከዛ በኋላ ዲዊት ማድረግ የምትችሉ ሰዎች ዲዊት አድርጉ። ሁላችሁም ይሄንን መጽሐፍ ቅዱስ በተለይ አንድም ክርስቲያን መጽሐፍ ቅዱስ ሳይኖረው መቀመጥ የለበትም። መግዛት